መስገን ተጠናቀቀልን ተመስገን ብለናል። አብርሽና ሄርሜላ ተገናኝተዋል ማለት ነው። በነገራችን ላይ ግን ሄርሚዬ ማለት ነው የተሞሸርሽ እንጂ የታገተች አይነት ሴት አትመስይም። ከሙሽርነት የመጣሽ ነው የምትመስዩ። እንደ በፊት ቁልጭ ድምቅ ብለሽ ነው የመጣሽው። በዚህ አጋጣሚ ግን ማለት ነው ቀለበቷ የለም፣ ቀለበቷ እጇ ላይ የለም። አብርሽ ይሄንን እጇን ቼክ አላደረገውም። የቀለበቱ ጉዳይ ደግሞ ሌላ ስዝን ይኖረዋል ብለን እየጠበቅን ነው እና በዚህ አጋጣሚ ይህን ጥያቄ ይመጣል። በዚህ አጋጣሚ ግን ማለት ነው በጣም ያሳቀኝ ኮሚት ነበረ። እርግጠኛ ነኝ ቀለበቷን ያስወለቃት ኤፍሬምና ዳኒ ናቸው። ከዚህ በኋላ ሄርሜላና አብርሽ አብረው ይቀጥሉ ይሆን? ቀለበቷ ስለወለቀ ወይም ደግሞ ኤፍሬምና ዳኒ ስላስወለቋት አብርሽ ከልቡ የሚያፈቅራትና የሚወዳት ከሆነ ምንም ይሁን ምንም መቀበልና ከሄርሜላ ጋር አብረው ፍቅራቸውን መኮምኮምና መቀጠል አለባቸው ብዬ ነው ማስበው። ይሄ የምትስማሙ የሚል ነውና በጣም ነው ያሳቀኝ ማለት ነው። ቀለበቱ እኮ ሌላ ታሪክ እንዲያመጣና ሌላ አቅጣጫ እንዲቀይር የተደረገ ነገር ነው። ሄርሚዬ እኮ አልጠፋችም እንዴ። በነገራችን ላይ ምን አለች መሰላችሁ? ፏ ብልጭ ብላ ድምቅ ብላ ስለመጣሽ ማለት ነው ሌላ ጥያቄ እንዳያስነሳ እኔ የነበርኩበት ሁኔታ እንደዚህ ሆኜ የሚያስመጣኝ ሁኔታ አልነበርኩም። ግን ደግሞ እናንተን ሳገኛችሁ ጥሩ ስሜት ላይሰማችሁ ስለሚችል ለዛ ብዬ ነው እንደዚህ ምር ድምቅ ፍክት ብዬ አበባ ጨረቃ መስዬ ጽጌሬዳ መስዬ መጣሁት አለችና እኔም እኮ ለዛ ነው እንደው የታገተች ሴት አትመስይም። እንደው የተሞሸረች ሰርግ ላይ የነበረች ጫጉላ ሽርሽር ላይ የነበረች ነው የምትመስይው ሄርሚዬና። ለማንኛውም ወጣም ወረደም እንኳን ተገናኛችሁ። ዋናው ነገር መገኘትሽ ነው። ግን ደግሞ ምን ሆና ምን ታግታ እንደሆነ ማን የት እንደነበረች የተናገረችው ነገር የለም። በዚህ አጋጣሚ ከካሜራ ጀርባ ንገሪው የምትሉም አላችሁ። አዎ ይነገረው ከካሜራ ጀርባ ሆነ በነገራችን ላይ ከካሜራ ጀርባ ብሎ የሚባል ነገር የለም። ፊት ለፊት መናገር አለባት። የሆነችውን ነገር ተረጋግታ 1-2-3 ቀን ለራሷ ጊዜ ወስዳ አስባ የሆነችውን ነገር ማፍረጥ አለባት። ይሄ ከካሜራ ጀርባ ምናምን እያሉ እኛ ላይ ጭባጥቤ የሚጫወቱትን ነገር ማቆም አለባቸው። መጀመሪያ ጠፋች ታገተች ሲሉ ከካሜራ ጀርባ አልነበረም። ስለዚህ እኛ ማወቅ አለብን የት ነበረች እስካሁን። እኛስ እንዲህ ስንጨነቅ ከሷ ጋር ስንጠበብ የት ነበረች? ስለዛ በነገራችን ላይ ማለት ነው አሁን አታስጨንቃት እያላችሁ ነው። በዚህ አጋጣሚ ያው የተናገረችው ሚስጥር የለም። ግን ደግሞ ከአንደበቷ የሚወጣው ቃል ምንድን ነው? አንተን ማጣት አልፈልግም፣ አንተን ምንም ነገር እንዲያሳጣኝ አልፈልግም። እናንተን አግኝቻችኋለሁ። አሁን ላይ ምንም ችግር የለም። አሁን መናገር አልፈልግም። እንደውም በማርያም እያለችው ነው። ምንም ነገር እንዳትጠይቀኝ ያለች። ያው እንግዲህ ፊቷ ላይ የሆነ ደስ የማይል ነገር እንባ ቀሯት ምናምን መናገር ያልፈለገችው ነገር እንዳለ ነው። ይሄንንም አሁን ቀለበቷ ከጣቷ ላይ የወለቀውም እንግዲህ ሌላ አዲስ ደግሞ የሚጀመር እንዴት ነው? በምን ምክንያት ነው ጣቷ ላይ ቀለበት የወለቀው? ማን ያስወለቃት? መቼም ጠርጥር ከገንፎ ውስጥ አይጠፋም ስጥር አይነት ነገር እንዲሆን ሌላ አየር ነው እና ለማንኛውም ከምንምና ምንም በላይ እንኳን ተገኘሽ ማለት ነው። ግን ሲገናኝ አብርሽ አታልቅስ፣ እናቴን አታልቅስ። ፉፍ አንጀቴ ቡጭ ቡጭ አለ። አብሬያችሁ አለቀስኩኝ እኮ አንጀቴ ተንቦጫ ቦጫ። እንዴት እንዳሳዘነኝ አብርሽ በተለይ እንዴት እንዳለቀሰ እናንተ በሲገናኙ ናፍቆት። ይሄ ፍቅር ግን ከባድ ነው፣ ከባድ ነው በጣም ይሄ ፍቅር የሚሉት ነገር። ወይኔ አብርሽ ሲያለቅስ እኮ እኔ ራሱ እንዴት እንዳለቀስኩኝ በቃ አይኔ ደምኔ አብርሽ አለቀሰ እኮ አንገቱን አቀርቅሮ አለቀሰና አብርሽዬ አይዞ አባቴ አይዞ ተገናኝታችኋል። አሁን ምንም ማለት አይደለም። አንቺም እንኳን ከምትወጁ እንደዛ በትልቁ እየሳልሹ ሳትቀሪ እንደ ሳልሹ ማግኘትሽም ትልቅ ነገር ነው እና ከጎኗ ይሆናል። አታስቡ ከጎኗ ይሆናል እንዴ። ከጎኗ በዚህን ሰዓት ነው እንጂ ከጎኗ መሆን ያለበት። ደግሞ ተናገሪ፣ ማን ነው ከጣትሽ ላይ ቀለበትሽን ያወለቀልሽ እንዴ? ወደ 30 ሺህ ብር እኮ ነው ሄርሚ ትቀልጅሽ ጣትሽ ላይ ነበረና ያንን ቀለበት ማን እንዳወለቀብሽም ለእኛ መናገር አለብሽ፣ ለሱም መናገር አለብሽ ብዬ ነው ማስበውና ምርጦችዬ። በነገራችን ላይ ከመሸ እንግዲህ የማታ መጥቼላችኋለሁ። በእሷ ቤት ነው የተለቀቀው። ምናልባት ያልደረሳችሁ ካላችሁ ልጠቁማችሁ ብዬ ነው እና በራሷ በሄርሜላ ቤት ነው የለቀቀችው ማለት ነው። አዎ ግድ ነው መካስ አለባት እንዴ። ይሄ ሳምንት አይደል? አዎ ሳምንት እንደዚህ ጉስቁልቁል ብላ እንደዚህ ተቦሳቅላ የኔ እናት እንደዚህ አሳዘነችኝ። ግን ሄርሚዬ ግን የእውነት
አይ እንደው የሰው ማፍቀር እኮ መከራ እኮ ነው። እንደው አገቱሽ አይደል? የሰው ትዳር አበላሽሽ፣ የሰው ትዳር አፈናቀልሽ ብለው የሰው ትዳር ነው ያሽው። ደግሞ እሱ ማጣትም እንደማትፈልግ ነው አሁን የምትናገረው። በሱ ምንም አይነት ነገር መደራደር አትፈልግም። አሁን ላይ እሱ ማጣት ስለማትፈልግ ደግሞ ምንም አይነት ሚስጥርም ያው መናገር እንደማትፈልግ ግድ ነው ትናገሪያለሽ። እኛም እኮ ከአንቺ ጋር አብረን ተጨንቀናል፣ አብረን ተጠበናል። አብረሽ ብቻ አይደለም እንዴ አብርሻውን ቅድም ሲያለቅስን ያብሬው ያልቅሻለሁ፣ አንገታቸውን ሲያቀረቅሩን የራሱ አብሬ ያቀርቅሬ ያለው። ስለዛ ብዙዎቹ ራሱ አልቅሰዋል ከአንቺ ጋር። ስለዛ እኛም ደግሞ ምንድን ነው ችግሩ ምንድን ነው? ምክንያቱም እሱም ያው አብርሽ ነገሮች አሁን ከዚህ በኋላ የሚመጡትን ነገሮች አብርሽ እጋፈጣለሁ፣ ከዚህ በኋላ ከጎንሽ ነኝ። በፊትም እኮ ከጎኗ ሆነ ነው ከአጠገብ ላፍ አድርገው የወሰዷት ከጎኗ ነበር። ኬት ሄደ ነው ደግሞ ሙዚቃው የልጅነቴ ይላል የልጅነት የሚል ሙዚቃ ነው ለሄርሜላ ዛሬ አብርሽ የጋበዛትና እቴ ምቴ ነው የልጅነቴ። ወይኔ እንዴት አንጀት እንደሚበላ እኔ እንደ አንጀቴ ስፍስፍ ብሎ ዛሬማ ሄርሚዬ እንኳን እሰይ ብያለሁ። እንኳን ዋናው ትልቁ ነጥብ በቃ አንቺ መገኘትሽ ነው። መቼም የዛች ነገር ማለት ነው የዛች ነገር መቼም አሁን ሌላዎቹን ደግሞ እንትናና እንትና አውልቀው ነው የላኳት እንዲባል ነው መቼም ጣትሽ ላይ ያለችዋን ወለቅ አርገሽ አስቀምጠሽ የመጣሽውና ለማንኛውም ትልቁ ነገር ያው መገናኘታችሁን አይደል እንደ ምርጦችዬ። እና አቤል ራሱ ክቡን ያለው እሺ ሲያገኛት እንባ ወይኔ አቤል ናፍቆታቸውን አቤል እና ሄርሜላ ራሱ እንዴት እንደተወጡ እንዴት እንደተቃቀፉ እንዴት እንደተላቀሱ ከወንድሟ ጋር ከማርቲ ጋር ከአብርሽ ጋር ከአቤል ጋር እንዴት እንደተላቀሱ ብታዩ። ወይኔ ለካ እንደዚህ መዋደድ ቀላል ነገር አይደለም። ጓደኝነት ሚስጥሩ ትልቅ ነው። እኔ አብሬያቸው በቃ ነው። አቤል በተለይ ወይኔ አንገቱን እኮ አቀረቀረ፣ አለቀሰ ስቅስቅ ብሎ። ሄርሚዬ ስንቱን እንዳስጨነቅሽ ቢገባሽ ኖሮ አንቺ እንደዚህ ፍክት ድምቅ እና ከተፈታሽ በኋላ ሄደሽ ጸጉር ቤት ፏ ብልጭ ብለሽ ነው ውዴ። ራሷን እኮ ነሽ ራሷን ሄርሜላ አይደለም ሳምንት አንድ ቀን ራሱ ምንም ነገር የነካሽ እኮ አትመስይም። ግን እነማን ናቸው ሄርሚዬ? ሩታ፣ ዳኔ፣ ኤፍሬም ናቸው አይደለ? ዝም በይ። ነገ ደግሞ እናሳይሽ ብለው ሜሪን ወስደዋታል። ደግሞ ነገ ደግሞ አዲስ ጉድ እናያለን። ግን አንቺ ቀድመሽ መጣሽ። ቀድመሽ መምጣት የለብሽም ነበር። አልነገሩሽም ነበር እንዴ? ቀድመሽ መገኘት የለብሽም ነበር። ምክንያቱም አንቺ ነገ ሜሪ አይታሽ ሳያሳዩን ራሱ አይተናታል ብለው ከዛ በኋላ ነበር መቀጠል የነበረበት። ግን ደበላለቃችሁት። ያው መጠናቀቂያው ስለሆነ እኛም አብረን የምንጨነቅ ተመስገን። እንኳን ተገኝሽ ትልቁ ነገር እሱ ነውና እንግዲህ ያለው ነገር ይሄ ነው። ምርጦችዬ ተገናኝተዋል። ተገናኙ። ከመሸ ያሳዝናል፣ አንጀት ይበላል። ሁኔ ነገራቸው ተላቀሱ። በጣም አይ ፍቅር ከባድ ነውና እንኳን ተገናኛችሁ። ኤርሚዬ እንኳን ሰላም መጣሽ። ያለውን እውነት እንግዲህ ያው ለእኛም እንደምታሳውቅን የነበርሽበትን በጉጉት እንጠብቃለን፣ በተስፋ እንጠብቃለን። ያው አጋልጫቸው፣ ማንም ይሁን ማንም አጋልጭና ከሱ ጋር አብረሽ ተጋፈጭ። እነሱም አሉ አጠገብሽ። ማንንም እንዳትፈሪ። ከእገታ በላይ የሚመጣ ነገር የለም። ተናገር። ነገም ወስድ ያግቱሻል እናቴ። እና ግን አብረሽ ከጎና ሁን። ቀለበቱ የለም ብለህ እንዳታዝን እንዳታለቅስ። ደግሞ ከጎና ሁንና ምርጦች በቃ ደህና ደሩ። ቻው።